بسم الله الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه والصلاة والسلام على من أرسله الله رحمة للعالمين نبينا محمد وعلى آله وأصحابه وكل من اهتدى بهداه إلى يوم الدين وبعد إن شاء الله زاريه من ملكته شرح العقيدة الواسطية يميلون الشيخ صالح الفوزان يصافو كتاب له كذا كتاب رئيساتين حاولت يا رئيس إثبات تنزيل القرآن من الله تعالى إثبات تنزيل القرآن من الله تعالى زان ولا جيد القرآن كالله سبحانه وتعالى زند يورد مهونون قرآن راسو بسطو مسكرنت يمنايبت رأسي هنا قرآن كالله زند نو يمتاو يميلو امنت تلك قلبت አለው ለእስላም ወይም ለተቀላላው እምነት ትልቅ ጉልበት አለው ከአላህ የወረደ ነው ብለን ስንል መለኮታዊ መሆኑን አንዳንድ እምነቶች በማህበር የተደራጁና የውስጥ ደንብ ማህበሩ ያወጣላቸው ውስጥ ደንብ ማህበሩ በሚያወጣላቸው መመሪያ ህግ ስርዓት እየተደዳደሩ እምነትን ብሎ የሚጓዙ እምነቶች አሉ። እንደዚህ አይነት እምነቶች ያሏቸው አማኞች ሌላው እምነት እንደዚህ ይመስላቸዋል። በአማኞቹ ስምምነት ውስጥ ደንብ ስርዓት ምናምን መመሪያና ህግ ተበጅቶለት በዛ መሰረት የሚጓዝና አማኞቹ ሲፈልጉ መተዳደሪያ ደንቡን ይቀይሩታል፣ ህጉን ይቀይራሉ፣ እንደፈለጉ የሚያደርጉት ነው ብሎ የሚያስቡ ሰዎች አሉ። ምናልባት እንደዚህ አይነት ራሳቸው እምነትን ሰርተው ከሚተዳደሩት እምነት ተከታዮች ውስጥ አንዱ የሆነው ማለት በሚቻል መልኩ በሆነ ጊዜ በዒዳችን በሆነ በዓላችን ባለፈው በዓል አይነት እስላምን ነብዩ መሐመድ ናቸው የመሰረቱት ሰለላሁ ዐለይሂ ወሰለም ብሎ እስከመናገር ይደርሳል። ገብቷቸዋል። እስላምን ነብዩ መሐመድ የመሰረቱት የሚል ቃል የተናገረ መሪ አለ። ትዝ ይላችሁ ከሆነ ትልቅ መሪ የሚባል ማለት ነው። ይህን ሐሳብ ከየት ነው ያመጣው? እሱ የሚከተለው እምነት ግለሰቦች የመሰረቱት ነው። እሱ የሚከተለው እምነት ሰዎች የመሰረቱት ነው። ሰዎች የሚያሻሽሉት ነው። የሰዎች እጅ ያለበት ነው። ልክ ሌላውንም እምነት በዚሁ መነጽር ስለሚያይ ነው እስላምን ነብዩ መሐመድ ናቸው የመሰረቱት። በወቅቱ ያው ተለያየ አቅጣጫ ያሉ ሙስሊሞች ካሰሙት ጩኸት ከጻፉት ጽሑፍ ተነስቶ ማሻሻያ አድርጓል። በዚህ ይሄ አገላለጽ አስተካክሏል። እስላም ተፈጥሯዊ እምነት ነው። እስላም ከአባታችን አደም ጀምሮ እስከ መልቂያማ የሚቀጥል ነው። አንድም የሰው ልጅ አስተዋጽኦ የሌለበት የሆነ መለኮታዊ እምነት ነው። ይሄ ጠንካራ የእስላም አስተምሮት ነው። ይህን ጠንካራ የእስላም አስተምሮት መላው ሙስሊም ሊያውቅ ይገባል። እስላምን ነብይ አይመሰረተው፣ እስላምን ዑለማ አይመሰረተው፣ እስላም ወልይ የመሰረተው አይደለም። እስላም ሰዎች የመሰረቱት አይደለም። ነቢያቶችም የመሰረቱት አይደለም። መላእክትም የመሰረቱት አይደለም። እስላም ከየት ነው? ከሚለው ኢነ ዲነ ዒንደላህ አልእስላም አላህ ቢለ ወረዲቱ ለኩም አልእስላም ዲና እስላምን ለእናንተ እምነት አድርጌ ሰጠኋችሁ ይላል አላህ። ስለዚህ ጠንካራ አስተምሮት ነውና ለዚህ ነው ስህተት የለበትም። لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد እና ጠንካራ አቋም ላይ ልንሆን የሚገባበት የሆነ ነው። ለሌሎችም ስንሰብክ እስላምን ለሌሎችም ስናስተላልፍ ሚነላህ ነው። በሙሉ አንደበት እስላም ከአላህ ነው። አንድም የሰው ልጅ አስተዋጽኦ የለው። አንድም አይደለም የሰው ልጅ የነቢያት እንኳን የግላቸው አስተዋጽኦ የለም እስላም ውስጥ። ለዚህ ነው አላህ ነቢያችን ምን አላቸው? ላ ينطق عن الهوى إن هو إلا وحي يوحى ብሎ አላህ የገለጸው
ይልቦለዱን አይናገርም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ የተነገረውን የተገለጸለትን እንጂ ይላል። ይሄ ጠንካራ አቋም ነውና ይሄ ጠንካራ አቋም ባስተነተነው ቁጥር እንኮራበታለን፣ እንደሰትበታለን። ከአላህ ነው። ለሌላም ሰው ስንጋብዘው ሙሉ ስሜቱን እንጋብዝ፣ አናፍርበትም። እንከን የለሽ ነው። ሰው ሰራሽ የሆነ ከሰው የተጨመረበት የፈላስፋዎች ምናምን ውጤት ከሆነ ግን ፍልስፍና በፍልስፍና ይቀየራል፣ ይለወጣል፣ ይሰርዛል፣ ይሻሻላል። እስላም እንዲህ የሚገባው አይደለምና ጠንካራ የእምነት አካል ነው። ቁርአን ከአላህ ነው የወረደው የሚለው ናም። ለዚህ ነው አሁን እንግዲህ ሰሞኑን የተፈረከረከው ፓርቲ የተበታተነው አስተሳሰብ በአገራችን መንግስት በነበረበት ሰዓት ወያኔ ቁርአን የጅብሪል ንግግር ነው የሚል የአህባሽን አስተሳሰብ በሀገራችን ላይ በጉልበት ሙስሊሞችን በግድ አስተሳሰብ የአህባሽን እምነት ተቀበሉ ብሎ ሲያስከድድ የነበረበት ምክንያቱ አንዱ ቁርአንን ለመበረዝ እስላምን ለመበረዝ መግቢያው ቀረዳ ምንድነው? ቁርአን ከአላህ አይደለም ከጅብሪል ነው ወይም ከነብዩ መሐመድ ነው የሚለው አስተሳሰብ ከተቀበልክ ቁርአን ለመበረዝ ምቹ መንገድ ይሆንላቸዋል። ይሄን ከተቀበልክ خلاص ለዘመኑ ደግሞ ይሄ ነው የሚሆነው ብሎ ያመጣልሃል። ለዘመኑ ደግሞ ይሄ የዘመኑ ነብይ ይሄ ነው የዘመኑ እንደዚህ ያለ ደግሞ እነዚህ ሰዎች ሂልተን ሆቴል ላይ በተዘጋጀ የጋዜጣዊ መግለጫ በግልጽ ማለት ነው ሞደርን እስላም ነው የምናስተምረው ብሎ ተናግሯል። ሰሚር አልቃዲ ይባል ከልቡናን ያመጡት ሰው ለመንግስት ሚዲያ የገለጸው ማለት ነው። ሞደርን እስላም ሞደርንና ሞደርን ያልሆነ የሚባል የለውም። ሁሉም እስላም ሁሉም ዘመናዊ ነው። ድሮም ዘመናዊ ነው፣ አሁንም ዘመናዊ ነው፣ ነገም ዘመናዊ ነው። ሁሉም ከወቅቱ ጋር የሚሄድ ነው እና ቀላል አቋም እንዳይመስላችሁ ያስተሳሰብ ይሄ ርዕስ ከባድ ርዕስ ነው። ይህ ርዕስ እስካለ ድረስ ማንም እስላም ሰብሮ መግባት አይችልም። ቁርአን ከአላህ ዘንድ የወረደ ነው የሚለው እምነት አቂዳ ጠንካራውን እስከቀጠለ ድረስ ማንም ሊነካው አይችልም። ግን ይህ ርዕስ ዝንፍ ካለ በተለያየ አቅጣጫ ቁርአን ከአላህ መሆኑ የሚለው ሐሳብ ተዛብቶ ከጅብሪል ነው ከነቢያችን ነው ከወልዮች ነው ከዓሊሞች ነው ቁርአን እንደዚህ የሚል ነገር ከመጣ በቀላሉ እስላምን በበታተን ይችላሉ ሰዎች። ይሄንም ስለሚያስቡ ነው እንደዚህ አይነት ነገር ቁርአንን ለቀን ነብይ ወልይ ምናምን እንድናመልክ እንደዛ የሚፈልጉት ደግሞ እንደሱ ሌላዎችን እምነቶች በዚህ መንገድ ስለበረዙ ነው። ነስራንያን ይሁዳን በርዘዋል፣ ነሳራን በርዘዋል፣ ተውራትን በርዘዋል፣ እንጂልን በርዘዋል። በዚህ መንገድ እነሱም በበረዙበት መንገድ እስላምን ለመበረዝ ሲመጡ አልሆንላቸው አለ። ያልተሳካበት ምክንያት አላህ ቁርአን ስለሚጠብቅ ነው። ኢና ነህኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን። እኛ ነው ቁርአንን ያወረድነው እኛው ነን ብንጠብቀው ብሎ የአላህ ጥበቃ ስላለው እስካሁን ሊሳካላቸው አልቻለም። ዓለም በሙሉ አንድ ወጥ ድምጽ ያሰማል አሁን ድረስ። አጂብ ያስብላችሁ ይሄ ነው። አሁን እንደ የሀገራችን ሙስሊም አንድነቱን በቁርአን በሐዲስ ዙሪያ ድርድር የለም። ለቁርአን ለሐዲስ ተገዥ ነው። ይህ ሐሳብ እንደ ኢትዮጵያ ብቻ እንዳይመስላችሁ ዓለም ላይ ባለፈው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የፈረንሳይ መንግስት ሲተች አገሩ ላይ ሲተችና ዕውቅናም ሲሰጥ የዓለም ሙስሊም ተነቃንቋል። ይህ ምንድነው የሚያሳየው? የዓለም ሙስሊም አሁንም ድረስ አንድ ወጥነቱን የያዘ አስተምሮት የሚጠብቅና የሚከተል መሆኑን የሚያሳየው። ባይሆንና ኖሮ የኛ ወልይ አይነኩብን እንጂ ስለሌላው ምን አገባን? ስለ ነብዩ መሐመድ ምን አገባን? የኛ ሼህ አይነካ እንጂ የኛ ወልይ አይነካ፣ የኛ ጠሪቃ አይነካ አይነት መንገድ ሙስሊሙ እንዲከተል ነበር የሚፈልጉት የነበረው ምዕራባውያን። ግን አይደለም። በአላህ ጥበቃ አሁንም ቢሆን ቁርአን እስኪ ማን የሚነካብን ነብዩ መሐመድ እስኪ ማን የሚነካብን የሚል ሙስሊም ዓለም ላይ ያለ መሆኑን የሚያሳይ ነውና መሰረት ነው። በቃ መሰረት ቁርአን ከአላህ ነው የመጣው የሚለው መሰረታዊ አስተምሮት ነው። ትኩረት ሊደረግበት ይገባል። ቢላ አላህ ወቀብ ይህን ሐሳብ የሚያስረዱ ብዙ የቁርአን አንቀጾችን ማንሳት ይቻላል። ከዛ ውስጥ ሙአሊፉ የዚህ ኪታብ አዘጋጅ
ያቀረበልን የቁርአን አንቀጾች ስንመለከታቸው እንዲህ ይላል وقوله أي وفيه قوله تعالى وهذا كتاب أنزلناه مبارك الله يقول وهذا يهلال قرآن كتاب مصحف ነው كتاب ማለት ብዙ ንባቦች የሚነበቡ ብዙ ነገራቶችን የያዘ የሆነ መጣጥፍ ወይም ተዘጋጀ ነገር ማለት መጽሐፍ ነው የተከተበበት ለማለት ነው አንዘልናሁ ያወረድነው ነው አንዘልናሁ አውርደነዋል ይላል አላህ ስለዚህ ቁርአን የወረደ ነው ከየት ከሚነላህ አውርደነዋል ይላል አላህ ቀደም በቀራሱ የቁርአን ጥብቅነት አላህ የሚጠብቀው መሆኑን የሚገልጸው የቁርአን አንቀጽ ስናይ ይሄን የሚያስዘው እና نحن نزلنا الذكر ይላል الذكر ማለት የቁርአን ሌላኛው ስሙ ነው እኛንን ያወረድነው ይላል አላህ ሙባረኩን በረካ ያለው ነው ቁርአን በረካ አለው ይሄ ትልቅ ሐሳብ ነው ደግሞ አሁን ሌላ ይሄ የቁርአን አንቀጽ ቁርአን የወረደ መሆኑን ይገልጻል ያወረደው አላህ መሆኑን ይገልጻል ሁለተኛ ቁርአን ደግሞ በረካ አለው ነው በቃ ብዙ ጊዜ ሰው ልጅ በረካ ይወዳል በረካ ሁሉ ሲባል ደስ ይላል በረካ እንወዳለን በተለይ ኢትዮጵያውያን በጣም ነው በረካ የሚለው ነገር የምንወደው ስለዚህ ይሄ በረካ የሚገኘው ከምንድነው ከአላህ ነው በረካ የሚሰጠው አላህ ነው በምን በረካ ይገኛል ይሄንም ይወስነው አላህ ነው ስለዚህ አላህ ይላል በረካ ትፈልጋላችሁ ቁርአን ውስጥ ያለው በረካ ቁርአን በረካ አለው ድባቡ በረካ ነው መመሪያው በረካ ነው ስንተገብረው በረካ ነው ቁርአን በረካ ነው ቁርአን ትልቅ በረካ ነው ወደ ዝርዝር እንኳን ትንሽ ለምሳሌ እንጥቀስ ብለን ሱረቱል በቀራ የቁርአን አካል ነው የተቀራበት ቤት ሸይጣን አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን አይገባም ሱረቱል በቀራ የሚቀራበት ቤት ለምን ይሄ የቁርአን በረካ ነው የቁርአን በረካ ነው ሰው ሲታመም ሲለጅን ምናምን እንደዚህ ሸይጣን ሲለክፈው ቁርአን ሲቀራበት መቋቋም አይችልም ምንድነው ይሄ የቁርአን በረካ ነው ቁርአን ማዳመጡ በረካ ነው መቅራቱ በረካ ነው ማስተንተኑ በረካ ነው መተግበሩ በረካ ነው ሁለንተናዊ ነገሩ በረካ ነው ቁርአን ነው ስለዚህ በረካ ይወድሰው فعليه بالقرآن ቁርአን ላይ ትኩረት ማድረግ አለበት ልጆች ላይ ሲቀራበት ቀር ልጆች ሲቀሩት በረካ ሁሉምናው በረካ ለትያዘ ነው ቁርአን በሌላ በቁርአን አንቀጽ አላህ ይላል لو انزلنا هذا القرآن الى الله ተመልከቱ ቁርአን ክብደት ሱብሃንአላህ አላህ እንዲህ ብሎ ከገለጸው እኛ ምን ብለን እንድገንዘበው ምን ብለን እንረዳው አጂብ ያስብላል አላህ ነው ይሄን የገለጻ የሰጠው ለቁርአን አላህ ማን ታውቃላችሁ እንግዲህ አላህ ከሁሉ በላይ ነው ስለ አላህ ማንነት ከአላህ በላይ ማንም አያውቅም በቃ አናውቅም እሱ ራሱ እኔ እንደዚህ ነኝ ብሎ የገለጸልን የኛ አእምሮ ሊረዳው በሚችለው መልኩ የገለጸው ከመረዳት ውጪ የአላህን ምንነት በትክክል መረዳት አንችልም ለዚህ ነው አላህ وما قدر الله حق قدره ይላል አላህ ቢገባው ያህል ያከብረው ግምት ተቅዲር የሚሰጠው ማንም የለም አላህ ኃያል ነው በቃ ከሚባለው ቃል በላይ ነው አላህ ግን ያው በዚሁ መግለጽ ከዚህ ገለጻ ውጭ በሌላ ነገር መግለጽ ስለማንችል ነው አላህን አላሁ አክበር ሱብሃንአላህ ወዘተ ብለን ብንገልጸው ከዚህ ውጭ መግለጽ አንችልም ነው እና አላህ ኃያል ነው ይህ ኃያል የሆነው አላህ ቁርአንን አክብዶ ካቀረበው በጣም ከባድ ነው ማለት በቃ አላህ ያግዘን አላህ ይላል لو انزلنا هذا القرآن ይህናንተ ጋለው ቁርአን ብናወርደው ኖሮ على جبل ተራራዎች ላይ ብናወርደው ኖሮ ለራአይተሁ ይላቸው ለረሱላችን ሰለላሁ ዐለይሂ ወሰለም ታየው ነበር ተራራው خاشعا ይፈራ ይደነገጠ ሆኖ ታገኘው ነበር ተራራው ይላል የተራራ ምሳሌ ለምን እንስሳዎች ላይ ባወረድነው አላለም አላህ ለምን ወንዞች ላይ ባወረድነው አላለም ተራራዎች ላይ ባወረድነው ብሎ ያለበት እንግዲህ በእኛ ለበሰው ያው ለኛ እንዲገባን ነው ያው አላህ ቁርአኑን ለኛ እንዲገባን አድርጎ ነው ቁርአንን ያው የገለጸው ያስተምረው እኛንን ስለሆነ ነው በእኛ እይታ ግዙፍ ነገር ተራራ በቃ ግዙፍ ነገር ትላልቅ ተራራዎች ግዙፍ ናቸው
በጣም ግዙፍ ናቸው ከፍታቸው ስፋታቸው ርዝመታቸው ጥልቀትም አላቸው በጣም ወሳኝ ተራራዎች ግዙፍ ናቸው በእናንተ እይታ ግዙፍ የሚባለው ተራራ ላይ ቁርአን ቢወርድ ኖሮ ኻሺዓ ደንግጦ ታገኘው ነበር ተርበድብዶ ፈሪ ሆኖ ታገኘው ነበር ተራራው ሙተሰዲዓን ተሰደጣጥቆ ፍርክስክስ ብሎ ታየው ነበር ተራራው ለምን ምን ኸሽየቲላህ ለአላህ ካለው ፍርሃት የተነሳ ይላል አላህ ከባድ ነው ማለት ቁርአን በተራራ ላይ ቢወርድ ተራራ ብትንትኑ ያወጣዋል ለምን ተራራው አይቋቋም ይፈራል ይደነግጣል መልእክቱ መመሪያው በጣም ገዢ ነው በጣም አስፈሪ ነው አስደንጋጭ ነው ልትቋቋመው ብትችለው አይደለም ነው ነገር ግን የሰው ልጅ ተራራ ማይችለው የሆነው ቁርአን እና الله بالله إنا عرضنا الأمانة على السماوات والجبال على السماوات والأرض والجبال فأبين أن يحملها وأشفقن منها وحملها الإنسان إنه كان ظلوما جهولا إنيا أمانة القرآن الممريا الله الممريا لسماعات قرب لمدرم قرب لتراراوچم قرب كلهم ግን አንችለው ደረገጡ ፈሩ ደረገጡ ያ ረቢ አንቋቋመው አንችለው ብለው ደረገጡ ፈሩ የሰው ልጅ ግን ተቀበለ ለምን انه كان ظلوما በዳይ ስለሆነ ጀሁላ አላዋቂ ስለሆነ በቃ ተቀበለ ይላል ኦሬዲ ተቀበለነው አሁን ከተቀበለው የቁርአን አማና ቁርአንን ሐቁን መወጣት ይተበቀብናል ብንወጣው በሁለት ነገር ነው አንደኛው በዳይነትን በማቆም ፍትሃዊ በመሆን ፍትሃዊነት አእምሯችን ላይ ካለ ምንም ቁርአን ማስተናገድ እንችላለን በቃ መምራው እንተገብረዋለን የበዳይነት ሐሳብ ውስጥ መንፈስ ውስጥ ያለ ሰው ቁርአን መተግበር አይችልም አይቋቋም እንዴ ደግሞ ዕውቀት ካለን ከተማርን እንተገብረዋለን ጃሂልነትን መሃይምነትን ካስወገድን የቁርአንን በተግብር በጣም ገር ነው ለሚማር ሰው ለሚቀራ ሰው ዕውቀት ፍልጋ ለሚል ሰውና ፍትሃዊ አስተሳሰብ ለሚይዝ ሰው ስለዚህ ቁርአን ከባድ ነውና ይህን የቁርአን ክብደት ግን መቋቋም ይቻላል በምን በፍትሃዊነትና በዕልም የዘሉምነት ተቃራኒ ፍትሃዊነት ነው የጀሁል ተቃራኒ ዓሊምነት ነው ከቀራን ካወቅን ፍትሃዊ ከሆነ ገር ነው ቁርአን በተግበሩም ገር ነው ማንበቡም ገር ነው ማስተንተኑም ገር ነው ለፍትሃዊነትና ለዕልም እጅግሩ ለሰጠሰው محل الشاهد ولو أنزلنا إلى هذا القرآن بنا ورد النور إلى الله قرآن بتراراوش لا إله ግን በሰዎች ላይ ነው ወረደው አውራጁ ማን ነው አላህ Subhanahu Wa Ta'ala ነው وإذا بدلنا آية በሌላ በቁርአን አንቀጽ አላህ ይላል وإذا بدلنا آية አንዲት የቁርአን አንቀጽ ስንቀይር ይላል አላህ መካነ آية በሌላኛይቷ የቁርአን አንቀጽ ፋንታ ሌላ የቁርአን አንቀጽ ስናወርድ ይላል ነስኽ ሲደረግ ማለት ነው አላህ ነስኽ ያለ ቁርአንን በቁርአን ይነስኻል ቁርአን በቁርአን ይሽራል ቁርአን በቁርአን ይቀይራል እንዲህ ስናደርግ ይላል والله اعلم بما ينزل الله በሚያወርደው ነገር አላህ ነው የሚያውቀው ከዚህ ፊት የወረደውንም ያውቀዋል አላህ አሁንም በሱ ቦታ ደግሞ ሌላ ሲያወርድም አላህ ያውቃል بما ينزل በሚያወርደው ነገር አላህ ያውቃል ለሰው ልጆች የሚጠቅመውን የሚበጀውን ኸይር የሆነውን እንደ ቦታው እንደ ወቅቱ ቢሆነው ነገር ያወርዳል አላህ እንዲህ ሲከሰት ከሃዲዎቹ ሙሽሪኮቹ በአላህ ላይ ያመጹ ሰዎች ይላሉ قالوا ይላሉ انما انت مفترين አንተ ቀጣፊ ነህ ይሉሃል ትናንትና እንዲህ ብለህ ነበር አሁን ደግሞ እሱን ሽረህ እንዲህ የሚል ነገር አመጣ ይህ ቅጥፈት ነው ይሉሃል
በል ይልቁንስ እነሱ አንተን ቀጣፊ ብሎ የሚሉህ ባለማወቃቸው ነው። በል አክሰሩሁም ላ ያዕለሙን አብዛኛዎቻቸው እንደማያውቁ አይገባቸው። ናሲኹ ምንድነው መንሱኹ ምንድነው? ናሲኽና መንሱኽ ሻሪና ተሻሪ የመኖሩ ጥቅም ምንድነው? አያውቁም፣ አይገባቸው። ለምን? ስላላመኑ። አማኞች ግን ይገባቸዋል። አማኞች ያውቁታል፣ ይደሰቱበታል፣ ይቀበሉበታል። ለምን? ጥበቡን ሕክማውን ስለሚያውቁ። ቁል ብለህ በላቸው ለነዚህ ሰዎች ነዘለሁ ሩሑል ቁዱስ የተከበረው የአላህን ትእዛዝ 100% የሚፈጽም የሆነው መላኢካ ሩሑል ቁዱስ ጅብሪል ማለት ነው። እሱ ነው ቁርአንን ያወረደው አለና ቀጥሎ ምን አለ? ሚን ረቢካ ይሄ ነው ጅብሪል ከየት ነው ያወረደው? ከአላህ ሚን ረቢካ ከጌታ መነሻው የት ነው? ምን ማት ኢብትዳኢያ መነሻው ከአላህ ነው። ከጅብሪል ከራሱ አይደለም ነው፣ ከራሱ አይደለም ከአላህ ነው ቁርአን የወረደው። ሩሑል ቁዱስ ሚን ረቢካ አይ ሚን ዒንዲ ረቢክ ጌታ ዘንድ ነው ያወረደው። ቢልሐቅ የወረደም ደግሞ በእውነት ላይ ሐቅን እውነትን ሐቅ ሆኖ ነው የወረደው ቁርአን። ሊዩሰቢተ አለዚነ አመኑ ቁርአን የሚወርደው ናሲኽና መንሱኽ የሚከሰተው እንደዚህ በተለያየ ጊዜ እንዲወርድም አላህ ያደረገው ለምንድን ነው? ቁርአን ምክንያታው ቁርአን የወረደበት ምክንያት አማኞችን አላህ ሊያጸናበት፣ አማኞችን አላህ ሊያጸናበት፣ ሊያጠናክራቸው፣ እስቲቃማ እንዲኖራቸው፣ ጽናት እንዲኖራቸው፣ ሊረጋጉበት ዘንድ ነው ቁርአን የሚወርደው። ሰባት ማለት ያው ዱንያ የፈተና ሀገር ነች። የፈተና ሀገር ስለሆነችም አማኞችን የሚፈታተኑ ነገሮች ይመጣሉ። አማኞች ፈተናዎች ሲበዙ ሲፈራረቁባቸው ቁርአንን ሲቀሩ ይጸናሉ፣ ይረጋሉ፣ ሰባትን ይሰጣል ቁርአን። በረሱል ዘመን ሰለላሁ ዐለይሂ ወሰለም የሆነ ፊትና ይቀሰቀሳል፣ ይመጣል ከሙሽሪኮችም ወይ ከሙናፊቆች። አላህም ራሱ ፊትናን ያመጣል አንዳንዴ። በቃ ሰው ልጅ ሲፈተን ነው እየጠነከረ የሚሄደው። ዝም ብሎ ኖርማል ከሆነ ኢማንም አያድግም አይጥምምም ድረስ ኖርማል ከሆነ ሁሌ ይሄ በቃ አማኞች ሁሌ ይጠብቃሉ ከአላህ። ወላ يأمن مكر الله إلا القوم الكافرون الله የአላህን ፈተና የሚተማመን የለም ከሃዲ ሰው እንጂ። በሁሉም አማን بين الخوف والرجاء ይሄ ባህሪ መቀጠል አለበት በአማኞች ዘንድ አላህ እንዲቀጥል ይፈልጋል። ስለዚህ ፈተናዎች ሲመጡ አማኞች የሚመጡትን ፈተና በምንድን ነው የሚቋቋሙት? በቁርአን ነው። ሁሉ ቁርአን የሚቀራ ሰው የሚገጥመውን ፈተና ያልፋል። የአዱንያ ፈተና፣ የዲን ፈተና፣ የትኛው በግል በቤተሰብም በማህበረሰብ የሀገር ፈተና፣ የፖለቲካ ፈተና፣ የኢኮኖሚ ፈተና፣ ማንኛውንም ፈተና ሙእሚን የሚቋቋመው በቁርአን። ቁርአን ስትቀራ ታገኛለህ መድኃኒት እዛ ውስጥ ታገኛለህ። እዛ ውስጥ መመሪያ፣ አካሄድ፣ አቅጣጫ ይሰጥሃል። ቁርአን ሁሌ የሚቀራ ሰው አይወድቅም፣ ፈተና አይወድቅም፣ ሁሌም ያልፋል። ስለዚህ አላህ ቁርአንን ያወረደው ለምንድን ነው? ለአማኞች ከሚገጥማቸው ፈተና ማለፊያ የሆነ መንገድ ነው፣ መንሃጅ ነው፣ አቅጣጫ መመሪያ ነው። ሊሰብተ الذين آمنوا ያመኑ ሰዎችን ሊያጸናበት። ወሁዳ አሁንም ቁርአን የወረደው ወቡሽራ ለሙስሊሚን ለሙስሊሞች ሁዳ መመሪያ ነው። አንዳንድ ጊዜ በተለይ በአሁን ሰዓት ፈተና ከባድ ነው። የድሮ ጊዜ ፈተና ውስን ነው። በሆነች መንደር ፈተናው ይቀሰቀሳል፣ ሌላ መንደር ሳይሻገር እዛው ይበርዳል። አሁን ግን ያለንበት ወቅት በሆነች አካባቢ ፈተና ከተቀሰቀሰች ዓለምን ታዳርሳለች። ያቺ ፈተና ዓለም ይዳረሳል። ዓለም ላይ አንድ በሉ
ሁለተኛውን የዚህ ወቅት ፈተና ወዳው ደግሞ በሌላ ፈተና ወዳው ይመጣል። የቀድሙን የትናንትናውን ፈተና የሚያስረሳ ሌላ ፈተና ደግሞ ይመጣል። ፈተናዎች ይቀያየራሉ፣ ይለዋወጣሉ፣ ፈጣን ናቸው። እንደዚህ ያን ነገር ይመጣል። አንዱን ፈተና ህመም ሳታገግም ሌላ ፈተና ይመጣል። እሱም ሳታገግም ሌላ ፈተና ይመጣል። እንደዚህ ይሆናል። ታዲያ በዚህም ጊዜ ምንድነው መድኃኒቱ? ቁርአን መመሪያ ይሰጣል፣ ሁዳ ይሆናል፣ አቅጣጫ ይሰጣል። በቃ አትስትም፣ መስመር አትስትም። ወቡሽራል የምስራች ነው ቁርአን የምስራች ነው። አብሽሩ በጊዜ አብሽሩ፣ ድል ታገኛላችሁ። አብሽሩ በዱንያ ድል ያበስራል፣ በአኺራ ድል ያበስራል። አሁንም ይሄ የቁርአን ድል እንስራቸዋለን። አላህ ሚል አላ ኢነ ነስረላሂ ቀሪብ፣ የአላህ ነስር ቅርብ ነው፣ የአላህ ነስር ቅርብ ነው ይላል ቁርአን። አሁን ቅርብ ነው፣ በዚህ ያበስራል፣ የምስራች ይላል ቁርአን። ቡሽራ ነው ይሄ። በአሁኑ ሰዓት እንደምናየው ትናንትና ከምስራቾች ውስጥ አንዱ ምስራች አንተን ሲያሰቃይህ ሲያስቸግርህ የነበረ አካል ገለል ሲል ይሄ ትልቅ ምስራች ነው። ቅድም እንደጠቀስኩት የአህባሽን እምነት ካልተቀበላችሁ ብሎ ሲያስረን ሲገርፈን ሲገድል የነበረ አካል አሁን ሲሳደድ መግቢያ መውጫ ሲጠፋው ስታይ አጂብ ሱብሃንአላህ። ትናንት ማን ነበረ? አሁን ምን ላይ ነው ያለው? አያችሁ፣ ቅርብ ነው፣ በቃ ቅርብ ነው። ነገሮች እንደዚህ የሚገለባበጡበት ወቅት ላይ አሁን ያለ ነው። ስለዚህ በዚህ ሰዓት ትልቁ መድኃኒት መፍትሄ ቁርአን ስትቀራው የምስራቹም ቅርብ ነው፣ ፈተናውም ቅርብ ነው። አሁን ይሄን ምስራች ይተናል። ሌላ ፈተና ደግሞ ሊመጣ ይችላል፣ አይቀርም። ዱንያ የፈተና ሀገር ነች። አሁን ማን እንተማመንም በቃ ብለን እግር ምንዘረጋበት አገር ላይ አይደለንም ያለ ነው። አሁን ሌላ ፈተና ይመጣ ይችላል። ያን ፈተና ሲመጣ ያን ፈተና እንድናልፍ የሚያደርገን አሁንም ቁርአን እንደምናልፈው ያስተምረናል። ሌላም የምስራች እንደሚመጣም ያስተምረናል። እና ቁርአን በልሰሙል ሐያት የህይወት መድኃኒት ፍቱን መድኃኒት በቃ ፍቱን የሆነ መድኃኒት ነውና ለቁርአን ትኩረት ልናደርግ ይገባል። በመቅራት በማስተንተን በመተግበር የህይወታችን ስንቅ በማድረግ ላይ ሰፊ ትኩረት ልናደርግ ይገባል ኢንሻአላህ። ليثبت الذين آمنوا وهدى وبشرى للمسلمين إلى الله ታዲያ ግን ለማለት ለሙስሊሞች ነው። ሁዳው ለሙስሊም ነው፣ ቡሽራው ለሙስሊም ነው። እምነት የሌለው ሰው ሁሌም ያላግጣል፣ በቃ ይዋዥቃል፣ አቋም አይኖረውም። ኢማን የሌለው ሰው አቋም ይዋዥቃል፣ ይደነግጣል። ነገር ሲመጣ በቃ አለቀልን መግመ መውጫው ቀዳዳ ይጠፋዋል። መደበቅ፣ መሸሸግ፣ መፍራት፣ መደናገር፣ ግራ መጋባት خلاص ነው የሚያስበው። ኢማን ያለው ሰው ግን ይጸናል። ለምን? ቁርአን እየነገረው ታራ ድሮም ይተዘጋጅቷል፣ ይጸናል። መልካም ነገር ሲመጣም ይፈነድቃል። በቃ ለካውን ባከኛ በላይ ማን አለ? ሁሉ ነገር ጀነት ገባ ይመስለዋል። ሙእሚን ግን አይደለም። ሌላም ፈተና ሊመጣ ይችላል። አይደለም እንዲማ ይሄን አልহামዱሊላህ ዱንያ ላይ ያለ ነው፣ ሌላም ፈተና ሊመጣ ይችላል የሚለው ግምት ውስጥ ይወስዳል ማን? ሙስሊም ሙእሚን። ولقد نعلم أنهم يقولون إلى الله سبحانه وتعالى برقت إننا نوقعلن أنهم يقولون النسو بلو يلالو كهاديوچو مشركوچو من يلالو إنما يعلمه السلوكون يستمروا يلالو نبي محمد ماتنا صلى الله عليه وسلم بشر سونون يستمروا من القرآن إيه الله إننا ياوردكت يالون القرآن ماتنا إننا ياوردكت يالون القرآن يالون القرآن ከሃዲዎቹ ሙሽሪኮቹ ምን ይላሉ? ይህ ቁርአን ከአላህ አይደለም፣ በሸር ሰው ነው የሚያስተምረው፣ የፍጡር ንግግር ነው፣ የሰው ንግግር ነው፣ የመخلوቅ ንግግር ነው፣ የፍጡር ነው ብሎ ይላሉ። ይልና አላህ መልስ ይሰጣል። ሚላል ሊሳኑ الذي يلحدون إليه
እነሱ ቁርአንን የሰው ንግግር ነው ብለው ወደዛ ሰው ኢልሃድ ያስጠጋሉ ይገፉታል ቁርአን የአላህን ቃል ቁርአን የሰው ነው ብለው የሚያስጠጉት ሰው ያለ ያ ሰው የሚናገረው ምላሱ የዛ ሰው አንደበት አዕጀሚዩን አረብ ያልሆነ ሰው ነው ይላል አላህ ቋንቋው አረብ አይደለም ያ ሰው አንተን ከከሌ ነው የተማርከው እሱ ነው ያስተማረው ብሎ የሚልህ ሰው ያን ሰው አላህ ያውቀዋል ያም ሰው አረብ ያልሆነ ሰው ነው وهذا ይደሞ ቁርአን አንተ የምትቀራው ቁርአን አንተ ለሰዎች የምታነበው ቁርአን ደግሞ ሊሳኑን ቋንቋ ነው አረብዩን ሙቢን ግልጽ የሆነ አረብኛ ቋንቋ ነው ምን አገናኘው ይባላል ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነበረ እና እዛ ሰው ያ ሰው አረብ አይደለም ሁሉም ሰዎች ያቃሉ አረብ እንዳልሆነ ሰውየው ንግግሩ አረብኛን ይችላል ግን ንጹህ አረብኛ ላይ የሚናገር የመግባቢያ ያህል ከላም ሱቅ እንደሚባለው መግባቢያ የንግድ ቋንቋ መግባቢያ ያህል እንጂ አይችልም አረብኛ እና በራሱ አገር ቋንቋ የሚያነበው መጽሐፍ ነበረው ይባላል ያን ሲያነብ ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ወይም ሲወጡ ሲወርዱ ያዳምጡ ነበር በያ አባባል ደግሞ ዳዋ ሊያደርጉለት እሱም ጋር ይመላለሱ ነበር ይባላል እና እነዚህ ሰዎች ሙሽሪኮቹ ነብዩ ሰለላሁ ዐለይሂ ወሰለምን ሁሌም የሚተቹበትን ሰበብ ሁሉ ጊዜ ይፈልጉ ስለነበረ ለምን እንዲይችልስ እንደ ሰበብ ለማንጠቀማትን ብለው ለመጠቀም ሞከሩና انما يعلمه بشرا ሰው እኮ ነው ያስተምረው እከሌ አያችሁ እሱ ጋር ስንመላለስ እሱ እኮ ነው ማለት ጀመሩ አላህ ደግሞ ዝመላል ወዲያው መልስ መጣና ሊሳኑ الذي يلحدون اليه اعجمي ሊያስተምረዋል የምትሉ ሰው እኮ ማስተማር ማይችል ሰው እኮ ነው ማስተማር ማይችልን ሰው እሱ ነው ያስተማሩ ትላላችሁ ሲጀመር መቼ ማስተማር ይችላልና ያ ሰው እኮ አንድ አረብኛን አይችልም ሲጀመር እንዴት ያስተምራል አንድ ሰው ማያውቀውን ነገር ያስተምራል ማያውቀውን ነገር ማያስተምርም ይዓቅልም አይቀበለውም አታስተውሉም አእምሯችሁ በቃ ተደፈነ ተዘጋባችሁ ብላችሁ እንዲህ ማለት ጀመራችሁ አንድ ሰው ማያውቀውን ነገር እንዴት አድርጎ የሚያስተምረው ሲጀመር አረብኛ አይችልም ያ ሰው በማለት አላህ መልስ ሰጠ ይህ ደግሞ ነብዩ የሚናገሩት አረብኛ ከመሆኑ በላይ በጣም የመጠቀ አረብኛ ነው ቁርአን የመጠቀ አረብኛ ነው አረብዩ ሙቢን እናንተን እንኳን ያንበረከከ አፍ የሚያስከፍት ነው ቁርአን ብዙ ተአምራቶች አሉት ውስጡ ላይ ከተአምራቶች ውስጥ ማለትም አሁን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ምን ብለዋል አላህ ለእያንዳንዱ ነብይ ህዝቡን የሚያሳምንለት የሆነ ተአምር ሰጥቶታል አለ ሙዕጂዛ ሰጥቶታል ለእያንዳንዱ ነብይ ለነብዩ ሙሳ አለይሂ ሰላም ዱላ ሰጣቸው ዱላቸውን ሲጥሏት ዘንዶ ትሆናለች ለነብዩ ኢሳ የህክምና ለምጥ ያዘው ሰው ሲወለድ አይኑ ዝግ ሆኖ የተወለደን ሰው ዱዓ አድርገው አላህ ያድንላቸዋል የሞተንም አላህ ቀስቅሶላቸዋል ለነብዩ ሷሊህ ግመል እንድትናገር አድርጎላቸዋል እንደዚህ አሉ ሙዕጂዛዎች እኔ የተሰጠውት ሙዕጂዛ ነው ንባብ ነው አለ የሚነበብ ንባብ ቁርአን ነው ሙዕጂዛ ቁርአን እኔ ተአምር ቁርአን ነው አንድ ንባቡ በራሱ ቁርአኑ ሲቀራ ጆሮን ይማርካል ቁርአኑ ሲቀራ ቀልብን ይማርካል ስሙኝ ይላል እንደገና ቀልብን ይቆጣጠራል በረካ ነው ተቆጣጣር ፓወር አለው ጉልበት አለው ቁርአን ይህ ደግሞ በአረቦቹ ዘመን ብቻ አይደለም ይገርማቸዋል አሁንም ድረስ የቁርአንን መልእክት ማዕናውን ማያውቁ ሰዎች እንኳን ንባቡ ማርኳቸው የሚሰልሙ ብዙ አሉ ንባቡ ብቻ ሲሰሙት ምንም መልእክቱ ሳይገባቸው
ይህ ቁርአን ልዩ ሙዕጂዛ በወቅቱ አረቦች በአረብኛ ቋንቋ የመጠቁ ነበሩ በግጥም በስድ ንባብ የተለያየ የቋንቋ ክህሎት ነበራቸው ስነ ጽሁፍ የሚባለው ማለት በተለያየ መልኩ በጣም ይፎካከሩበት ነበር ቁርአንን ሲሰሙ ፈዘዙ ምንድነው ይቆ ገዛቸው ተቆጣጣራቸው እንዲህ አይነት ቁርአን እኮ ነው እየወረደ ያለው ነው አላህ የሚለው እንዲህ አይነቱን ምርጥ አረብኛ ችሎታ ቋንቋው ስነ ጽሁፍ ችሎታ አለው የሚባልን ሰው ከናንተ ውስጥ ያንበረከከ ያሸነፈ የሆነው ቁርአን እንዴት አረብኛ ከማይችል ሰው ተማረ ትላላችሁ ምን አይነት ሰዎች ናችሁ እያለን አላህ መልስ እየሰጠ ያለው ያው እንደ ርዕሳችን ነዘለሁ ሩሑል ቁዱስ ሚን ረብከ የሚለው ነው ከመልእክቱ ደግሞ የምንረዳው አንዳንዴ እዚህ ጋር ትኩረት የምናደርግባት ትንሽ ረድ ያስፈልጋል መልስ የሆነ ሰው ሲዘላብድ መልስ መሰጠት አለበት የትም አይደርስም ተውባክ ምን ያመጣል ተብሎ ዝም አይባል መልስ ያስፈልጋል በዲን ላይ ሲዋሽ የት ይደርሳል ብሎ ዝም ማለት አግባብ አይደለም በአላህ ላይ ሲዋሽ በረሱል ላይ ሲዋሽ ሰለላሁ ዐለይሂ ወሰለም ዝም አይባል በእስላም ላይ ሲቀጠፍ ዝም ማለት አግባብ አይደለም መልስ ያስፈልጋል ያ ተናጋሪው ተራ ሰው ቢሆን እንኳን ሰውየውን ጠቅሰህ ባትናገርም ሐሳቡ ግን መመታት አለበት አንድ ረድ እንደሚያስፈልግ ይገልጻል ሁለተኛ ደግሞ መልስ ሲሰጥ እንዴት ነው የሚሰጠው መልስ ሲሰጥ ሐሳቡ ነው እንጂ የሚመታው ሰውየው አይነሳም እከሌ የሚባል ሰው እንዲህ አለ አይባልም አንዳንድ ሰዎች እንዲህ ይላሉ በልከፈለክ የሆነ ሰው እንዲህ ይላል በልከፈለክ እንዲህ አይነት ሐሳብ አለም በለ ሐሳቡን ብቻም ተች ያን ሐሳብ ለሆኑ ሰዎችም በል የሆነ ሰውም በል ስሙን ግን እንዳትጠቅስ ይኸው አላህ ስሙን ጠቀሰው አላህ መልስ አልሰጠም ረድ አድርጓል አላህ የሰውየውን ስም ግን አልተናገረም ለምን የሰውየውን ስም ማንሳት ረድ ስታደርግ ያን ሰው ማሳወቅ ያን ሰው እንዲያውቀው ማድረግ በራሱ ሰው እንዲያውቀው ማድረግ ጥሩም ጎን ሊኖረው ይችላል መጥፎም ጎን ሊኖረው ይችላል ምናልባት ጥሩ ጎን አለው ብለን ብንል ሰዎች ያን ሰው ያኮርፉታል ያገሉታል ብሎም እርምጃ የሚወስዱበት ይችላሉ ከዛም በቃ ተገላገለው ልትል ትችላለህ ግን በሆነ ጊዜ ደግሞ መጥፎ ጎኑ በዚህ መልኩ እርምጃ ቢወስድ ቢጠፋ በሆነ ጊዜ ደግሞ ሰዎች የሱን ሐሳብ ይዘው ይመጡና ጀግና የነበረ ምናምን ብሎ ሊያካብዱት ይችላሉ ተገደለ እንዲሆነ ሊሉት ይችላሉ ሰውየው ዝም ብለው ግን ሐሳቡን ከተቸ በቃ ያ ሰው ይሞታል በቃ ምንም ታሪክ አይኖርም ያ ሰው ታሪክ አይኖርም ሐሳቡ ደግሞ በየጊዜው ሊመጣ ይችላል በመጣ ቁጥር መልሳለሁ ትመልሳለህ መልሱ ተዘጋጅቷል ማንንም ሰው ባለቤቱ ነኝ ለዚህ ሐሳብ ብሎ ቢል በዚህ መልስ ተሰጠዋል ረዱ ሁሌም ይቀጥላል ነው ስለዚህ የረድም አዳብ ያ ሰው ስሙ መነሳት የለበትም በቃ ሐሳቡን ነው እንጂ በመረጃ በደሊል መምታት ያለበት የግለሰቡ ስም መነሳት የለበትም ይህ አግባብ አይደለም ይሄ ቁርአን መንሃጅ ነው የቁርአን አካሄድ ነው በረድ ላይ ያለው አካሄድ ነው አንዳንድ ጀማዓዎች አሉ ረድ ማድረጋቸው ጥሩ ነው ግን ያን ሰው ስሙን ያነሳሉ ስም ማንሳት አግባብ አይደለም ስም አይነሳ ሐሳቡ ነው በመረጃ ለዛው እነዚህ ጀማዓዎች ረድ ሲያደርጉ ሰውየውን ስም ማንሳት ብቻ አይደለም ስተቱ ረድ መልስ የሚሰጡበትን መንገድ በቁርአን በሐዲስ አይደለም ረዱን በምንድነው በሌላ ሰው አባባል ረድ የሚያደርጉት እከ አንድ ሰው አለ እንዲህ ብሏል ይሉና ይሄ ትክክል አይደለም ምክንያቱም እከለ ሼክ እንዲህ ብሎ ተናግሯል ብለው ሼክን ላይ ረድ ለማድረግ ማስረጃው የሼክ ንግግር ነው የሚሆነው በስህተት ላይ ስህተት እጥፍ ድርብ ስህተት
መልስ መስጠት ያለበት ከቁርአን ነው ከሐዲስ ነው የአንድ ነገር ስህተቱነቱ የሚታወቀው ቁርአንን ከተጋጨ ነው እንጂ ሰውን ስለተጋጨ ሰው ንግግርን ስለተቃረነ ተሳስቷል አንልም ሰው ላይ በቃ ሰው ነው የሰው ንግግር አልቀበልም ማለት ስህተት አይደለም እከሌ ተሳስቷል ማለት ስህተት አይደለም ሰው ነው ስህተት ብሎ ያለው እንደ እስላም አንድ ነገር ስህተት የሚሆነው ከቁርአን ጋር የሚጋጭ ከሐዲስ ጋር የሚጋጭ ነገር ሲናገር ወይም በቁርአንና በሐዲስ የሌለ ነገር የእስላም አካል ነው ብሎ ሲያስተምር ይሄ ስህተት ነው በቁርአን በሐዲስ የሌለ ነገር የእስላም አካል ነው ብሎ ማስተማር አይቻልም ሃቱ ቡርሃንኩም አምጣ ማስረጃ ነው የሚባለው በዚህ ላይ ግን አንድ ነጥብ አለ የሰው ስም ማንሳት ይቻልበት አንድ አጋጣሚ አለ በጣም ጠባብ ነው ያመጋጣሚ ለዚህ ነው ምንም እንደማይቻል አድርገ ቀደም የተናገርኩት ጠባብ ያም ለምሳሌ አላህ በቁርአን ፍርዓውንን ጠቅሶ ሃማንን ስም ጠቅሶ አውግዟል አይደለም አቡ ለህብንም ስሙን ጠቅሶ አውግዟል በቁርአን አላህ ተበት የዳ አቢ ለህብ ብሏል ፍርዓውን ተወግዟል አቢ ለህብ ተወግዟል በስም ሃማን ቃሩን ተነስቷል ስም ለዚህ የሰዎች ስም ነው የጥፋተኞች ስም ነው ተወግዟል ነብዩም ሰለላሁ ዐለይሂ ወሰለም በስም ጠቅሰው ያወገዙበት ጊዜ አለ በስም ጠቅሰው ሲረግሙ በጎሳ የረገሙበት ጊዜ አለ ጎሳ የረገሙበት ጊዜ አለ ሲራ ረውዱል አንዋር ሲራ ስንማር እንዳየነው ዑሰይ የሚባል ጎሳ ሌሎችም ጎሳዎች አሉ ሰሃቦችን ጨፍጭፎ የጨረሱ ዓሊሞችን የገደሉ 70 ዓሊሞችን የገደሉ ወር ያህል ዱዓ ተረግመዋል እርግማ ሲረገሙ ነበር በስም የተጠቀሱ ግን የዘወትር ተግባር አይደለም አልፎ ከስንት አንዴ ነው አንድ ሁለተኛ ደግሞ የገዘፉ ስለነበሩ ነው የገዘፉ ፍርዓውን አነ ረብኩም ወለዓላ ያለ አካል ነው እኔ ነኝ አላህ ብሎ ያለ አካል ነው አቤላም ጥፋቱን አስቡት በጣም የገዘፈ ጥፋት ከባድ ነገር ክዷል ከእስላም ውጭ ወጥቷል የገዘፈ የነበረ ነው ለዚህ ነው ስሙ የተነሳ በዚህ መልኩ ይቻላል የገዘፈ ከሆነ አገር ዓለም ያወቀው ከሆነ ጥፋቱን የገዘፈ ከሆነ ስሙን ብትጠቅስ ማንም ለምን አይልህም ማንም ሰው አይልህም ገዝፏል ይህን ሰው ስሙን ጠቅሰ ማውገዝ ትችላለህ ከዚህ አሁን እንደ እስላም ከነ ቃሩን ፍርዓውን ጋር በማይተናነስ መልኩ ሆኖ ከባድ አደጋ ያደረሰ ሆኖ ስሙ ያልተነሳ በባህሪው ብቻ የተገለጸ አለ ለምሳሌ አብዱላህ ኢብኑ ከዕብ ኢብኑ ኡበይ رئيس المنافقين የሙናፊቆች አለቃ የነበረው ሙናፊቅ ስሙ አልተነሳ ለሚሳስ ለአንድ ሰው ብቻ በመስጥር ለአንድ ሰው እንዳትናገር ብለው የሙናፊቆች ስም ዝርዝር ነገረዋል ለአንድ ሰው ለሌላ ሰው እንዳትናገር ብለው በባህሪ ግን ስም ቀረሽ የሆነ ባህሪውን አላህ ነግሯል በቁርአን ውስጥ ንግግሩ ሳይቀር እንዲህ ብሎ የተናገረ ነው ተብሏል ስሙ አልተጠቀሰም አይባልም በቃ ስም ቀረሽ የሆነ ብቻ ሙሉ ማንነቱ ተነግሯል ባህሪ እንደዚህ በዚህ መልኩ ነው ረድ ቢደረገው መልስ ሊሰጠውና ረድ መስጠት እስላማዊ አስተምሮት ነው ያስፈልጋል ስንሰጥ ግን እስላም ባስተማረው መልክ የእስላምን አደብ ስርዓት በጠበቀ እንጂ ነፍስያን ሸይጣንን ስሜትን ያከለ ቡድናዊነትን ግሩፕነትን ጎሰኝነትን በሚያንጸባርቅ መልኩ ግን መሆን የለበትም የረድ አሰጣጥ ነው ምነው ሌላው እዚህ ጋር አሁን ከዚህ ጋር ታይዞ አረብኛ ቋንቋ ወሳኝነት የአረብኛ ቋንቋ ወሳኝ እንደ እስላም አረብኛ ቋንቋ ወሳኝ አንዳንድ ሰዎች ያው ለመረጃ ባያገለግልም አረብኛን የሚችል ሰው ከአረብኛ ውጭ በሆነ ነገር መናገር አይቻልም ይላሉ ምን ነው ሲባል ይሄ ከአኺራ ጋር አረብኛ ቋንቋ ከአኺራ ጋር የተያዘ
ከድንጋይ የተያዘ ከልጆች ጋር ከቤትህ ጋር በቃ አረብኛን ወጥር መያዝ አለብህ ቋንቋውን ህጉን ምን ሁለመናውን በደንብ መያዝ አለብህ ለምን አቂዳ ያለው አረብኛ ውስጥ ነው ያለው አኽላቅ ማለት አረብኛ ውስጥ ነው መንሃጅ ያለው አረብኛ ውስጥ ነው ጀነት ጀሃነም የምትረዳው አረብኛ ውስጥ ነው ያለው ስለዚህ ወሳኝ አረብኛ ቋንቋ ትርጉም ላይ ማተኮር የለበትም ትርጉም ላይ መተኮር የለበትም አልহামዱሊላህ እኛ ሀገር ውስጥ አረብኛ ቋንቋ ደህና ነው ህዝቡ ጋር አይወረድ እንጂ እስላም እስካሁን ያለው በአገራችን በአረብኛ ቋንቋ ነው አንዳንድ ነገሮች ላይ ቋንቋ አረብኛው ጠፍቶ የቀረው hatta ቁርአኑን በቋንቋቸው ይጻፋሉ ይህም ክልክል ነው ቁርአኑ አልহামዱሊላህ ረብል ዓለሚን የሚለው በአገር በነሱ ፊደል ጽፈው በነሱ ንባብ ሊያነቡት አይቻልም ይሄ حرف حرف ها የሚለው حرف በአረብኛ ከሆነ ብቻ ነጠለ ለያይተን የምታውጣው በሌላ ቋንቋ ሲጻፍ አይለይም ሁሉም ነው خان እንዴት አርገ ሃን እንዴት አርገ ተለየዋለህ ለአረብኛ ወሳኝ አላህ አወደስ በሊሳን وهذا لسان عربي وهذا القرآن ነው لسان عربي مبين ብሎና አላህ ቁርአን የገለጸውና አላህ እንዲህ አርጎ በገለጸው ቋንቋ ቁርአን ባረድ ያወረደበትን ቋንቋ ማወቅ በመማር ማስተማር ትኩረት መስጠት ያስፈልጋል ለምን እስላምን 100% ለመረዳት በትርጉም ከሆነ ግማሽ በግማሽ ብንረዳው ነው 75% ብንረዳው ነው 100% እስላምን የምናገኘው አረብኛው ቋንቋ ስንማርና ስናውቅም ጭምር ነው ሰዋሰው ግራመሩን ሁለመናውን ያዛኔ እስላምን በቃ በእጃችን ማድረግ እንችላለን ሁሌ በትርጉም ላይ የትኛውም ቋንቋ ትርጉም ላይ የትርጉም ተገዢ መሆን የለብንም እላለሁ ለዛሬው በዚህ ይብቃን ወሰለላሁ ዐለይሂ ወሰለም على نبينا محمد وعلى اله وصحبه والسلام عليكم ورحمه الله وبركاته